عليك ربنا بحسن الختام يا ربنا بحسن الختام عليك ربنا بحسن الختام يا ربنا يا ربنا እኔ አልቻልኩም እንግዲህ ይሄው ነው እንግዲህ እኛው ጉልበት መርሐባ መርሐባ يا ربنا بحسن الختام بجاه سيدي سيد الانام ሾንኬ እዚሁ ነው የተወለድኩኝ እዚሁ ነው ያደግኩኝ አሁንም እዚሁ ነው والله على كل شيء شهيد بسم الله الرحمن الرحيم بحسن الختام يا ربنا بحسن الختام عليك ربنا بحسن الختام يا ربنا يا ربنا بحسن الختام يا ربنا بحسن الختام يا ربنا بحسن الختام وسائلي لرحمة الله بجاه من على غير الله عليه يا صلوات الله عليك ዛሬ የምንገኘው ከመዲናችን አዲስ አበባ 325 ኪሎ ሜትር ከከሚሴ ደግሞ 25 ኪሎ ሜትርን አቋርጠን የአርጎባ ማህበረሰብ ጥንታዊ መኖሪያ የሆነችው በሾንኬ መንደር ነው። يا ربنا ሾንኬ መንደር የ900 ዓመታት ታሪክ እንዳላት ይነገርላታል። እኛም ዛሬ እዚህ በቦታው ተገኝተን የሾንኬን ታሪክና የኪነ ህንጻ ታሪካቸውን እንዳሳለን። አብራችሁኝ ነው። كذا وصحبه سادات الأعلام ومن تلا لهم والسلام عليك ربنا እንግዲህ የሾንኬ መንደር ሲባል ከዚህ ከከሚሴ ወደ 25 ኪሎ ሜትር በጅሮታ ቀበሌ የሚገኝ በደዋ ጨፋ ወረዳ በጅሮታ ቀበሌ የሚገኝ ነው። ግን ሾንኬ በጣም ታሪካዊ የሆነ ትልቅ ሀብታችን ቅርሳችን ነው። አሁን የሾንኬ መንደርና መስጊድ ነው ብለን የምንለው እንግዲህ እንደ አፈ ታሪክ እንደሚሉት እዛም ያሉ ነዋሪዎች እንደሚናገሩት ወደ 13ኛ ትውልድ አሳልፈናል ነው የሚሉት። ያ ስታሰላው ከ900 ዓመት በላይ ታሪክ ያለው ነው። ከሾንኬ በፊት ጦላሃ የሚባል መንደር አለ። ከዛው ከሾንኬ በተልክ የቤቶቹ አሰራር ከዛው ቀበሌ ላይ ሆኖ ከሾንኬ በፊት 34 ዓመት ያስቆጠረ ጦላሃ መንደር አለ። ከጦላሃ መንደር ነው ወደ ሾንኬ ተራራው ላይ ተመጣው ማለት خير عليه السلام في الأرض والسماء وأما الغمام وعدما እኔ አልቻልኩም እንግዲህ ይሄው ነው እንግዲህ እኛው ጉልበት መርሐባ መርሐባ አብሽሩ አብሽሩ እንጂ ደርሳችኋል። ሰላም አለይኩም። እንዴት ነው? ማን ናችሁ? ሰላም ደህና ናችሁ? يا ربنا እንኳን ወደ ጥንታዊ መንደር የሾንኬ መንደር መስጊድና መንደር በደህና መጣችሁ። በጣም እናመሰግናለን። ከዚህ ሳይወት በጣም ነው የሚያምረው ሾንኬ። ያው እኔ በዚሁ አካባቢ ነዋሪ ነኝ፣ ግን መጥቼ አላውቅም። ከልጅነቴ ጀምሮ ሲወራ ሰማለሁ ስለ ሾንኬ። ይኸው ዛሬ በአካል መተን እንግዲህ እያንዳንዷን ነገር ታስጎበኘናለህ። አዎ ችግር የለውም። እኔ መሐመድ አሊ አህመድ ይባላል። የደዋ ጨፋ ወረዳ ባህልና ቱሪዝም ጽህፈት ቤት ባለሙያ ነኝ። የቱሪዝም መዳረሻ ላይ ነው የምሰራው። ምን ያክል ቆየህ ሾንኬ? ቱሪዝም ሴክተሩ ከገባሁት ወደ 5 አካባቢ እዚህ ቆይቻለሁ። بحسن الختام يا ربنا يا ربنا بحسن الختام يا ربنا بحسن الختام يا ربنا بحسن الختام بجاه سيدي سيد አባቴ አያቴ ቅማቴ ሀገር ነው ብዙ ተወልጄ እዚህ ያደግኩ ሰው ነኝ እና እድሜ አሁን 85 እያለፈ ነው። አልহামዱሊላህ አላህ ይሄን ያህል እድሜ ሰጥቶኝ ስላገለገልኩኝ አሁንም እድሜ ይጨምረኝ ባለኝ አቅም ይሄን ሀገር ማልማትና ማሳደግ ለሊላህ ለአላህ ብዬ ሐሳብ ነበረኝ። በማረሻ ነው ቆርቆሮው ያበጁት ይሉናል እየመሰረቱ ከላይ እየደለደሉት እቺ ኮረፍታ አሁን የሾንኬን ኮረፍታ አላህ በተፈጥሮው ለየት አድርጎ ነው የፈጠራት። የግመል ሻኛ ትመስላለች ተሩቅ ብታያት። በዚህም ዝር ያለው ክልል አማራ ድረስ በዚህም ስንት ቦታ እቺን መሰለች ቦታ ጎራ አይቻለሁም ምለው የለም። ማንኛችሁም ብትሄዱ ልዩነት አለ በተፈጥሮ። عليك ربنا بحسن الختام يا ربنا يا ربنا بحسن الختام يا ربنا حسنا وإن تتولوا كانت تجري من تحت الأنهار والله على كل شيء شهيد بسم الله الرحمن الرحيم قد سمع الله قول التي تدعوهم إلا اللائي ولدنكم أن يتماسا فمن لم يستطع
عليك ربنا عليك ربنا بحسن الختام يا ربنا بحسن الختام عليك ስሜ አሕመድ ማሕሙድ ከማሉ ይባላል። يا ربنا بحسن الختام يا ربنا ኃላፊነቴ ሽማግሌ ባህል ቱሪዝም እንግዳ ተቀባይ ነው። سيدي سيد الأنام عندك وفقنا لحسن الختام يا ربنا عليه سلامي عليك ربنا بحسن الختام يا ربنا بحسن الختام عليك ربنا ሾንኬ እዚሁ ነው የተወለድኩም፣ እዚሁ ነው ያደግኩኝ፣ አሁንም እዚሁ ነኝ። ሾንኬው ነኝ። በሬ ያለው መሬት የታለው ትንሽ ትንሽ ያርሳል። አለያ ደግሞ ዶማ ምንላት አለ ጥግ ላይ እየሄዱ እህል ይዘራሉ። በዚች ነው የምንተዳደረው። ከብቶች ደግሞ ይኸው ፍየልም ደግሞ ያረባል። በእንደዚህ ነው ኖሮችን። ቡናም ደግሞ አለ። በዚህ ነው የምንተዳደረው። بحسن الختام يا ربنا بحسن الختام عليك ربنا بحسن الختام يا ربنا يا ربنا بحسن الختام يا ربنا بحسن الختام يا ربنا بحسن الختام ወደ አንደኛው መስጊድ እየተጠጋን ነው። አልደረስንም። እንደው እቺ የመስጊድ ናት። እቺ ከሶስቱ አንዷ ነው። ይሄ ዋናው መስጊድ ላይ ነው የሚገኘው። ይረቃል ወደ ላይ ነው። بحسن الختام يا ربنا بحسن الختام عليك ربنا بحسن الختام يا ربنا አሁን ወደ ትልቁ መስጊድ እየገባን ነው። ትልቁ መስጊድ አዎ፣ ጁምዓ እዚህ ነበር። አዎ፣ እዚህ ነበሩ። እዚህ ነው የሚያሰግዱ። ይሄ ስንተኛው መስጊድ ማለት ነው? 3 መስጊድ እንዳለ ነበር። ይሄ መጀመሪያው ነው። ትልቁ መስጊድ ጁምዓ የሚሰገድበት እዚህ ነው። ጁምዓ አዎ። አሁንም ነው የሚሸጠው አገልግሎት ጁምዓ ብቻ ነው። ሁሉም ሶላት ይሰገድበታል ጁምዓንም ጨምሮ። ስሜ ዶክተር መሐመድ ጀማል ባለሁኝ የመጣሁት ከወሎ ዩኒቨርሲቲ ነው። ባለፈው ጥቅምት ጀምሮ ወሎ ዩኒቨርሲቲ ባለ 12 አባላት ያለው የሪሰርች ቡድን አቋቁሞ በዓለም ቅርስነት ለማስመዝገብ እየሰራን ነው የምንገኘው። ይህን ስራ የምንሰራው ከክልሉ ባህልና ቱሪዝም ቢሮ ብሎም ከዞኑ ባህልና ቱሪዝም ቢሮ ጋር አብረን በመተባበር ነው የምንሰራው። አሁን የመጣ ነው 10 የጥናት አባላት መጥተዋል። ከተለያየ ዲሲፕሊን ተዋቀሩ ናቸው። ስለዚህ አሁን ዳታ ሰፋ ያለ ዳታ ወስደን እዚህ ወደ 3 ቀን 4 ቀን እናሳልፋለን ጊዜያችንን ለዩኔስኮ ማስመዝገብ የሚያስችለን ዳታ ከዛም በዘለለ የአካባቢውን የቱሪዝም ፖቴንሻል ወይም የቱሪዝም አቅም አጥንተን ለመር ነው የመጣ ነው። ሰርግ ደግሞ ወንድየው ሲወዳት እሷም ስትወደው ወደ አባቱ ይልካል። አባቱ ሄዶ ደግሞ ባለ ሴቶቹን ይለምናል። ይሆናል ታሉ ቀን ይዙለታል። ይሄን ቀን ተማክረን እንነግርሃለን ይሉታል። ይመለሳል። ያ ቀን የደረሰ ጊዜ አሁንም ተመልሶ ይሄዳል ወደ ሴቲቷ አባት። የሄደ ጊዜ ተማክረው ይሁን ሰጠዋለን ታሉ ቀን ይይዛሉ። ደግሞ ቡና ለመጠጣት ለዱዓ ቀን ይይዙለታል። ሰው ይዞ መጥቶ እቃም ታለ ይደረግላታል። እሷም ቡናቸውን ጠጥተው ዱዓ አድርገው ተመራርቀው ሰጠሁ ልጄን እኔም ተቀብያለሁ ይላል። በቃ ሄደ። እንግዲህ ሰርጉ ለአመት ደግሞ ሲደርስ ገና ለአመት መኸር በከረምት ጊዜ ይመጣና አባት የወንድየው አባት ዘንድሮ ልጅህን ስጠን ይሉታል። የሴትየውኑ አባት ልጅ ተሆነች ተው ዘንድሮ ለወደፊት ይሁን እንጂ ይለዋል። እኔ ለወደፊት አልወጣም አሁኑ ነው ታለ። ተውጋ ልጄ አልደረሰችም ታለ። አልፋለሁ ቢል ያልፋል ወደ ሌላ፣ አላልፍም ብሎ ሲል ይጠብቃል። ያ ሰርጉ የደረሰ ጊዜ እንግዲህ ለወደፊት ሰርጉ ሲደርስ ቀን ይይዛሉ። ቀን ተያዙ። በቃ አብቅቷል። ሰርጉ ይደረጋል። ሰርጉ ኒካ የምንለው አለ። ይጠራሉ። የሰርጉ ቀን ሰርጉም ባይደርስ ግደለም ይጠራሉ። ሽማግሌዎቹ ቃዶቹ ተጠርተው ለአባትየው እሷ ታወክላለች ለራሷ አባት፣ ወንዱም ለአባቱ ያወክለዋል። ይሄኔ ተቀራርበው ኒካ ያስራሉ። በሂጅራ አቆጣጠር
ሚን ባዕድል ሂጅራን ስንቆጥረውና ስናመቻቸው አህመድ ነጋሽ አርጎባ አረብ ገባ በማን ዘመን በአህመድ ነጋሽ እያልን ስናነጣጠረው ቂሰሰል አንቢያም ኪታቡ አየነውና ዑለሞች ነበሩ የቀሩት በዛ ይሄና ሲቆጥሩትና ዓመተ ምሕረቱን ውሸት ቦታ አይደለም ስንት ታሪክ አዋቂ ቦታ ትሄዳለህና ውድቅ እንዳይሆን ብለው እቺን 806 7 ስንል አሁን ወደ 900 ገደማ የፈረሱ ቤቶች ወደ ሳር ከላይ ጣራው የተቀየረ ቤቶች አጠቃላይ 76 ቤቶች የፈረሱ ነበሩ። ያን ህብረተሰቡን ክልሉ ባደረገልን ድጋፍ ወደ ድሮ 76 ቤቶችን የመለስ ነው። ያ ማለት ለትውልድ የማስተላለያ እንግዲህ ከህብረተሰቡ ጋር ህብረተሰቡ የራሱ ነው ከአያት ከቅማታቸው ያመጡት የወረሱት ነው። ይሄ ትልቅ ታሪክ ነው በሚል እነሱም ትክክል ናቸው በሚል በዛ መሰረት ይሄን እየሰራን ነው። ራሱ 2 መስጊዶች አሉ። እነዛን 2 መስጊዶች ራሱ ጠግነናል። ربنا بحسن الختام يا ربنا بحسن الختام يا ربنا بحسن الختام بجاه سيد الأنام عندك وفقنا لحسن الختام يا ربنا عليه سلام. السلام عليكم. وعليكم السلام ورحمة الله وبركاته. سلام مع اللبال صالح عن محمد اسماعيل حاجي محمد بكر يا ربنا. الله أكبر الله أكبر الله أكبر. لا إله إلا الله الله أكبر والله أكبر ولله الحمد. አዎ እኛ ከጠበቅነው ላይ እናገኘው ለመናገር በዚህ ሌቭል በከተማ ስትራክቸር ደረጃ ያለ ቅርስ አለ ብዬ አልጠበቅም ነበርና እኔ እዚህ ስንመጣ ግን ልክ በዘመናዊ ከተማ በተመሰረተበት አኳኋን ነው የተመሰረተው መንደሩና በጣም ደስ የሚለው ህዝብ የሚኖርበት ነው። ብዙ ጊዜ ቅርሶቹ የተተው ምናምን ናቸው። ይሄ ግን ህዝቡ የሚኖርበት ለ1000 ዓመት ፕራክቲስ የሚያደርገው ህይወት ዛሬም ፕራክቲስ የሚያደርግበት የበለጠም ደግሞ ቅርሶቹ ተስፋፍተው ከመጥፋት ይልቅ ተስፋፍተው ወደ ውጭም ምሳሌ ማህበረሰቡ ቦታ ሲጠበው እየወጣ ተመሳሳይ ቤት እየገነባ የሚሰራበትን የተናየ ነውና በጣም ደስ የሚል ሁኔታ ነው ያለው። أيها العاصي لأمر إله استغفر الله سرا وجهرا من غير تناس. እንደውም እንደኛ እንደ ባህልና ቱሪዝምና እንደ ባህል ቱሪዝም ስፖርት በመምሪያ ኃላፊ ለክልሉም ጭምር ያሳወቅ ነው ሾንኬ ተይዞ መልማት አለበት ነው። አንድ መዳረሻ አካል ተብሎ ሊሰራ አይገባም። ምክንያቱም ከሌሎች ሀገሮች እንደምናየው ከሾንኬ ያነሱ ነገሮች በጣም ቱሪስቶችን እየሳቡ ነው ያሉት። ምናልባት ከዚህ ከእንትን ጉዳይ ሳሉ በፊት አሁን በጣም የተለያዩ ፈረንጆች ይመጡ ነበር። ያንን ቦታ ሲያዩ ብለው ያድራሉ። በጣም ይደነቃሉ። ወከማያቴን ቀድ አርዋይተና የውጭ ሀገር ቱሪስት ቀንሷል የለም ማለት ትችላለህ። ምክንያቱም አለው ከክልላዊ ነባራዊ ሁኔታ እንደምታየው ስለሆነ ይህ ምንም ጥርጥር የለውም። ሌላው እንግዲህ ያላ ጀዛቸውን የከፈለውና እንደዚሁ ይሄ በጎ አድራጎት የነበሩት ልክ እንደናንተው መጥተው አይተው የመብራት ችግር ነበር ያንን ሶላር አስገብተው እንትን ብለውልናል። ይሄ በጣም ምስጋና ሊገባቸው ሊቻላቸው ይገባል። ያ ረቢ እናትህ መጀን አባትህ መጀን ሾንኬ መጀን ለኸይር አላህ አድርገው በረካ ሆኖ አላህ ይገድፋችሁ። ለኸይር አላህ አድርገው የሀገር የሚበጅ አላህ አድርገው ሀገር የሚገድፍ አላህ አድርገው። ምን ያክል የሰው ልጅን የፈጠራ ባህል ያሳያል የሚለው አንዱ መስፈርት ነው። ሁለተኛ ደግሞ ቀጥሏል ያ ጉዳይ ያ ነገር ከድሮ ጀምሮ እስካሁን የሆነ ሳሙኤል ተቋርጦ ጠፍቷል ወይንስ ቀጥሏል አሁን ማህበረሰቡ እየተጠቀመበት ነው የሚለው ሌላው መስፈርት ነው። ምክንያቱም ቀጣይ ከሆነ የሆነ ቦታ ላይ ከጠፋ እንደ ቅርስ ለማስመዝገብ ስለማይቻል ማለት ነው የጠፋ ቅርስ ስለሚሆን። ሶስተኛ ደግሞ ያለው ምን ያክል ተለውጧል ምን ያክል ደግሞ ኦሪጂናሊቲውን መጀመሪያ የነበረውን ባህልም ሆነ ባህሉን ዕውቀትም ሆነ ዕውቀቱን ይዞ ቀጥሏል የሚለው። ሶስተኛው ይሄ ኢንዲጂነስ ኖሌጅ በአካባቢው ማህበረሰብ በራሱ የሆነ ዕውቀት
የገነባው ነው እውቀቱ በራሱ የሆነ እውቀት የገነባው ነው ወይ የሚለውን ያካትታል። ሌሎችም ነው አጠቃላይ 6 ናቸው መስፈርቶቹ። ከነዛ አንዱን ካሟላ በዓለም ቅርስነት መመዝገብ ይችላል። ዩኔስኮን ደግሞ ራፍሊ ባለፈው እንዳየነው አብዛኛዎቹን ማሟላት የሚችል ቅርስ ነው ያገኘነው። ህብረተሰቡ ደግሞ ተጠቃሚ እስካልሆነ ድረስ ቅርሱን ለትውልድ ለማስተላለፍ አስቸጋሪ ይሆናል። አንደኛው ቅድም ለመፍረስም አንደኛው እንደ ምክንያት የሚሆነው እሱ ነው። ህዝቡ ተጠቃሚ ካልሆነ ዝም ብሎ ብቻ ቢቀመጥ ትርጉም ስለሌለው የተለያዩ አካላቶች እንዲሰሩልን እያደረግን ነው። አናቆም፣ ጥያቄያችን ይቀጥላል። ተነስና ዘይረግ እጅር ጀባ عليك ربنا بحسن ختامه يا ربنا بحسن ختامه يا ربنا